ናሆም የተደበቀው ሚስጥር ወይም ደግሞ ወይዘሮ ዝናሽ እንድሰማባት ያልፈለገችውን ነገር ሁሉንም ነገር ሰምቷል። በራሷ በወይዘሮ ዝናሽ አንደበትም ሰምቷል። አቶ ተሰማም ለአቶ ለይኩን ሲነግረው በጆሮ ሰምቷል። በር ላይ ቆሞ ማለት ነው። ወይዘሮ ዝናሽ እባክህን ዳግምዬ ናሆም እንድሰማ አልፈልግም። ናሆም ከሰማ እሱም ይጠላኛል። ስለዚህ እባክህን ናሆም እንድሰማ አልፈልግም ስትል ተማጽና ነበር። ናሆም ማለት ዳግምም ችግር የለውም በእኔ በኩል አታስቢ፣ እኔ ለሱ አልናገርም ሲል ቃል ገብቶላት ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እያላችሁበት ሰላማችሁ ይብዛልኝ። ወዳችሁና ፈቅዳችሁ ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። ፕሊዝ ቪዲዮውን በላይክ እንድትጀምሩት በአክብሮት ጠይቃለሁ። አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ሰወዳችሁ ማለት ነው። ወይዘሮ ዝናሽ ተዋርዳለች። ወይዘሮ ዝናሽ ካሁን በኋላ ያለው ህይወታ የሆነ ምስቅልቅል ያለና ጤናማ ያልሆነ ህይወት ይመስለኛል የሚኖራት። ውድ ቤተሰቦቼ አቶ ተሰማ ዓይንሽን እንዳየው አልፈልግም ሲልም አስጠንቅቋታል። እሱ ብቻ አይደለም ናሆምም ቢሆን ውድ ቤተሰቦቼ አንቺ እናቴ አይደለሽም፣ እንዳንቺ አይነት ጨካኝና አረመኔ እናት በዚች ምድር ላይ ሊኖር አይችልም። እንደውም አንቺን ስለማላምንሽ አምራንን ወደዚህ ቤት በሞትም አላመጣም፣ ለልጄ ታሰጊኛለሽ ሲል በጣም በሚያሳዝን ሁኔታ ወይም ደግሞ ልብን የሚሰብር ቃላት ተናግሯታል። እዚህ ላይ እኔ በበኩሌ በጣም ነው ያሳዘነችኝ። አዎ ወይዘሮ ዝናሽ ክፉ ናት፣ በጣም መጥፎ ናት፣ ሰውን በጣም ትንቃለች። በተለይ በእነ ኑሐሚን ላይ ስታሳየው የነበረው አክት በጣም ነበር የሚደብረው። ነገር ግን አሁን እንግዲህ በሷ ምክንያት አቶ ተሰማ ሆስፒታል ከገባ በኋላ በጣም ደንግጣለች፣ በጣም ፈርታለች። ያው በሷ ምክንያት እንደሆነ ስለምታውቅ ዳግምንም እየተማጸነችው ነበር። እባክህን ለናሆም እንዳትናገር፣ ናሆም እኔ እንደሆንኩ ወይም ደግሞ በእኔ ምክንያት እንደዚህ እንደሆነ ካወቀ በጭራሽ ይጠላኛል፣ ሊያናግረኝ አይችልም ስትልም ተማጽነው ነበር። እንግዲህና ዳግም ወደ ቤት ሄዷል። ዳግም ወደ ቤት ሲሄድ ደግሞ የሚያሳዝነው ነገር እቺ ኤሚ ተብዬዋ ከኤርሚያስ ጋር የመጨረሻ ጥንብር ብላ ሰክራ ወደ ቤት ስትገባ ያገኛታል። ከዛ አቅፎ ያስገባታል። እንግዲህ ቤተሰቦቿ ናሆምም ሆነ እናቷ እየደወሉላት ነበር። እሷ እዛ መጠጧን እየጠጣች ጭራሽ ዘወር ብላም አላየችውም። እሱ አለማየት ብቻም ሳይሆን መጨረሻ ላይ ስታየውም ስልኩን ጥርቅም አድርጋ ነበር የዘጋችው። ኤርሚያስ እየተጫወተባት እንደሆነ ግን በምን ባወቀች አላወቀችም። ይሄን ነገር ልትረዳ አልቻለችም። ለማንኛውም እንደዛ ሰክራ ዳግም ከሆስፒታል ሲመጣ እሷ ኤርሚያስ ጋር ስትመጣ በር ላይ ይገናኛሉ። አቅፎ ያስገባታል። እንግዲህ በማግስቱ ነበር ወደ አባቷ የመጣችው። በማግስቱ ወደ አባቷ ስትመጣ ግን ኑሐሚንና አባቷ እዛ ላይ ስለነበሩ አባቷን ሰላም ካለች በኋላ ኑሐሚንንና የኑሐሚንን አባት አቶ ተሰማን በምን አይነት አስተያየት ስታያት እንደነበረ በተለይ ኑሐሚንን ለመበቀል አንደኛ ደረጃ ዝግጁ ሆና የምትንቀሳቀስ ነው ይመስለኝ። ካሁን በኋላ ያው ኤርሚያስ ካጠገቧ ስለሚሆንና ኤርሚያስ በዙሪያዋ ስላለ ምናልባትም ለኑሐሚን ክፉ ነገር እንደርስባት ሊያስደርጋት ይችላል። በዛ ላይ ያው የሱን ልጅ ስላረገዘችና የሱን ልጅ በሆዷ ስለያዘች እሱ ሊያግዛት ወይም እሱ ሊጠነቀቅላት እሱ ሊረዳት ይችላል እንጂ ካሁን በኋላ ኤሚ ለኑሐሚን ያላት አመለካከት ከስከዛሬው ለየት ያለና ጠጠር ያለ ይሆናል ብዬ አስባለሁ። በዛ ላይ ወይዘሮ ዝናሽ መቼውንም ቢሆን ይቅርታ ላደርግልሽም ስትላት ነበር። ያው እየደረሰባት ያለውና እየሆነ ያለው ከቤት ውስጥ በሷ ምክንያት ስለሆነ ስለዚህ እኔ በነገራችን ላይ አሁን ባለችበት ሁኔታ ወይዘሮ ዝናሽ ብትቀየምም በኑሐሚን ላይ ቅያሜ ብትይዝባትም እኔ በበኩሌ ልፈርድባት አልችልም። ያው እነሱ ከመጡ በኋላ ነው ቤቱ እንደዚህ ሆነው ቤታቸው መስቀልቅል ሊወጣው ከአቶ ለይኩን ጋር ቢሆንም ይሄን ያክል የከረረ ጸብ የገባችው ያው በእነሱ ምክንያተው እሷም አላሳረፋትም። እንግዲህ ይሄ በነገራችን ላይ ውድ ቤተሰቦችን ያልገባኝ ነገር የኑሐሚን ልጅ አስወረደችው አላስወረደችው እሷ ምንድነው የምትጠቀመው ነው እኔ ያልገባኝ ነገር ጌታ አሁንም ድረስ አልገባኝም። የኑሐሚን ልጅ ወረደ አልወረደ ለሷ ምን ይጠቅማታል? የሚቀንስባትም የሚጨምርባትም ነገር እኮ የለም። ግን ምን እንዳሰበች አላውቅም እውነት እና በጣም ነው የገረመኝ። ለማንኛውም እንግዲህ ያው የኑሐሚን ልጅ ለማስወረድ ባደረገችው አቶ ተሰማ ስለደረሰባት ነው። አቶ ተሰማ እሷን ለመግደል ሽጉጡን ላት ሲያደርግ እዛው
እንግዲህ ምናልባትም ደም ማነስ ወይም ደም ብዛት ወይም ደግሞ የልብ ድካም ሊኖርበት ይችላል። ለማንኛውም በዛ ምክንያት ነው እየታመመው። ስለዚህ ደግሞ በሌላ በኩል በጣም የገረመኝ ነገር የገነትና የልጅቷ ኤደን ነው። አቶ ተሰማም ሆነ ኑሐሚን የተመለሱ ወይም ደግሞ ወደ ድሮ መልካምነት ወይም ደግሞ እንደዚህ ቤተሰባዊነታቸውን መርጠው የተመለሱ መስሏቸው እነሱ ከልባቸው ይቅር ብለው ተቀብለዋቸዋል። ነገር ግን ወይዘሮ ገነትና ልጅቷ ኤደን ቤቱን እና ቤቱ አቤት ግን የሰው ልጅ እግዚአብሔርን በጣም ነው የሚያሳዝነው። እኛ ሰው ስንባል በጣም ነው የምናሳዝነው። ግን ጌታ አቶ ለይኩን እንደዛ በሞትና በህይወት በመኖርና ባለመኖር መካከል ውስጥ ሆኖ የሚያሳስባቸው ወይዘሮ ገነትና ልጅቷ ስለ ቤቱ ነው። በጣም ነው የሚያሳዝነው። ግን ጌታንሳ የሰው ልጅ የራሱን ጥቅም ብቻ ነው የሚፈልገው። በቃ የራሱን ጥቅም። ምናልባትም እኮ አቶ ተሰማ ቤቱን ሲገዛ በኑሐሚን ስም ሊያደርገው ይችላል። በአቶ ተሰማ ስም ላያደርገው ይችላል እኮ አይታወቅም። ምናልባትም ቤቱን እንደማስለን ላይገዛላቸውም ይችላል አይታወቅም አይደል? ነገር ግን እነሱ የአቶ ለይኩን መታመም ወይም የአቶ ለይኩን በህይወትና በሞት መካከል መሆኑ ምንም አላሳሰባቸውም። ብቻ መጀመሪያ በተሻለውና ቤቱን በገዛልን ስለ ቤቱ ነው የሚያወሩት። በቃ ስለ ቤቱ ተመልሼ ጎዳና ማውጣት አልፈልግም። ስለ ቤቱ ለምን አላናገረውም? ለምን ስለ ቤቱ መገዛት አልጠየቀውም? እንዴት በዚህ ደረጃ ለራስ ብቻ ወይም ራስ ወዳድ ይሆናል? አላቅም። ጌታ በጣም ነው ራስ ወዳድነቷን በተለይ ኤደን ካያችኋት በቃ የራስ ወዳድነቷ የተለየ ነው የተለየ እና ለኑሐሚን ራሷ ምን ያክል እንደምትነጠፍላት ዞር ስትል ግን ምን ያክል በነገራችን ላይ አሁንም በድጋሚ ወይዘሮ ገነት እንደሆነች አረመኔ ናት። ስለዚህ አሁንም በድጋሚ ከኤደን ጋር ወይም ደግሞ ከወይዘሮ ገነት ጋር ተገናኝታ ኑሐሚንን ለምንድን ይባለው ለመበቀል ትሰራለች ብዬ አስባለሁ። ቆይታ ያላቸው አሁንም ኑሐሚንን ለመበቀል ከነሱ ጋር አንድ ላይ ሆና እንደምትሰራ 100% እርግጠኛ ነኝ። እነሱም ያካክሷታል ብዬ አስባለሁ በፊትም። ስለዚህ እነሱ አሁንም ቢሆን ለኑሐሚን ያላቸው አመለካከት በጭራሽ ሰላም የለውም በጭራሽ። ስለዚህ ከሷ ጋር እንደሚሰሩ እርግጠኛ ነኝ። ያው ገንዘብ አይደለ? ገንዘብ ከሰጠቻቸው ይሰራሉ ብዬ ነው የማስበው። ሌላው እንግዲህ ናሆም ነው። ናሆም ከወይዘሮ ዝናሽ ጋር ያለውን የእናቱን ነገር በጣም በሚያሳዝን ሁኔታ ነው የተናገራት። ሁሉንም ነገር ሰምቷል። የኑሐሚን ልጅ ልታስወርድ እንደነበር፣ በዛ ምክንያት አቶ ለይኩን እንደታመመ ሁሉንም ነገር ሰምቷል። ሲሰማ ግን ማመን ነበር ያቃተው። የሆነውን ነገር ወይም ደግሞ የተፈጠረውን ነገር በጣም ነበረ ማመን ያቃተው። እንደውም ምን አድርጋሽ ነው በዚህ ደረጃ የጠላሻት? የአንዲት እናት ሆዷ ውስጥ ያለውን ሕፃን ለማስወረድ ምን ጉድ ነሽ እያለ እንደውም እየጮኸባት ነበር። እሷም እንግዲህ ከዛም ከዚህም ሁሉም ሰው ኬላ እያላት ነው። በነገራችን ላይ እንግዲህ አቶ ለይኩንም ቢሆን እሷን አይኗን ካየኋት እኔ ካሁን በኋላ ሰው አልሆንም፣ እንደውም ወደዛ ቤት በጭራሽ ተመልሼ አልሄድም እያለ ነበረ። ምናልባትም ወይም ቤት ተከራይቶ ወይም ሌላ ቤት ካላቸው ሊቀመጥ ይችላል። ወደ አቶ ተሰማ ጋር አብሮ ይሄዳል ብዬ አላስብም፣ አላቅም። ብቻ ለማንኛውም ግን ከራሱ ቤት ተመልሶ እንደማይሄድና ወደዛ ቤት ዝር ማለት እንደማይፈልግ ነው ሲል የነበረው። የባለቤቱን የወይዘሮ ዝናሽንም ስም ሲጠሩበት ጭራሽ በድጋሚ እንደውም እያሳለውና ራሱን ለመሳት እየሞከረ ነበርና በጣም ከበድ ያለ ይመስለኛል ካሁን በኋላ የሚፈጠረው። በዛ ላይ እንግዲህ ኤሚ ናት። ኤሚ ኑሐሚንን እንዴት ስታያት እንደነበረ ውድ ቤተሰቦች፣ ወይኔ ጉዴ! በአይን የሚገደል ቢሆንና አይን ጥይት ቢኖረው ቀጥታ ነበር ተኩሳ ኑሐሚንን የምገላትና ኑሐሚን ካሁን በኋላ የሚኖራት ህይወት እኔ ሰላም ያለው አይመስለኝም። አንደኛ ነቀርሳዎቹን ወይም ደግሞ የእሷ አንደኛ ቀንደኛ ጥላት የሆኑትን ከቤቷ አስገብታለች። ሁለተኛ ኤሚ ጥምድ አድርጋ ይዛታለች። ሶስተኛ ወይዘሮ ዝናሽ መቼውንም ቢሆን ይቅር እንደማትላት ቃል ገብታላታለች። ስለዚህ አሁን ለኑሐሚን ማን ነው ካጠገቧ የሚቆመው? ኑሐሚንን ለማዳን ወይም ደግሞ ኑሐሚን አሁን የገባችበትን እሰጥ አገባ ማን ካጠገቧ ሆኖ ይደግፋታል የሚለው ነገር ያው እንግዲህ ከኤርሚያስ እና ከኤርሚያስ ውጭ ሌላ ሰው ይሆናል ብዬ አላስብም። አቶ ለይኩንም ቢሆን ካሁን በኋላ ያው
ለጤናው በጣም አስጊ ነው የሚሆነው። የሆነ የሚያናድድ ነገር ወይም የሚያበሳጭ ነገር ከሰማ ለህይወቱ በጣም አስጊ ነው የሚሆነው ተብሏል። ስለዚህ ይህን ነገር እንዳይሰማ ወይም ደግሞ ወይዘሮ ዝናሽ የምታደርገውን ነገር እንዳይሰማ ሁሉም ሰው ጥረት ያደርጋል ብዬ አስባለሁ። በዛ ላይ ደግሞ ቤተሰቦች በጣም ከባድ ነው። አሁን ለምሳሌ በኑሐሚን ምክንያት ይሄ ነገር ተከሰተ ሲባል አስባችሁታል? ለእሷም በሆነ ለአባትየው በጣም ከባድ ነው የሚሆነው ማለት ከባድ ነው። በእሷ ምክንያት አሁን ለምሳሌ አቶ ለይኩንም ሆነ ወይዘሮ ዝናሽ የሆነ ነገር ሆነው ቢሆን ኖሮ በጣም ከባድ ነው የሚሆነው ማለት ነው። ውድ ቤተሰቦቼ ደግሞ በጣም ያስጠላል። በነገራችን ላይ እንደዚህ አይነት ነገር ሰው ለእናንተ ብሎ ወይም ለእናንተ ቁሞላችሁ በእናንተ ምክንያት እንደዛ ሲሆን ከዛ ቤተሰቦቹ ያን ነገር እያስታወሱ ሁልጊዜ ሲወቅሷችሁ ምናምን ነገር አስባችሁታል? እና በጣም ነው የሚደብረው ለመናገር የኑሐሚን ህይወት አሁንም ቢሆን ምንም ያለየለትና የሆነ ምስቅልቅሉ የወጣ ሰላም የማታገኝበት ገና ብዙ ይቀረዋል ይመስለኛል። ሰላም የምታገኝበት መቼውንም ቢሆን ሰላም የምታገኝ አይመስለኝም እኔ በበኩሌ። ለምን ካላችሁን ቀንደኛ ጠላቶቿን ቤት አድርጋለች። ሌላው የኤሚ አስተያየት መርዝ ነበር። ወይዘሮ ዝናሽን ብትሆን መቼውንም ይቅር እንደማትላት ነው ስታወራላት የነበረው። ስለዚህ ከበድ ያለ ነው የሚሆነው ውድ ቤተሰቦች ማለት ነው ከአሁን በኋላ ያለው ራሱ። በዛ ላይ አቶ ለይኩን እውነት ያንን ቤት ከአሁን በኋላ ሲገዛላቸዋል ወይ አይገዛላቸውም የሚለውም ሌላ ጉዳይ ነው። ከዛም ባለፈ ደግሞ ግዴታ አቶ ተሰማ መታከም አለበት። አቶ ተሰማ ካልታከመና በእግሩ ቁሞ ካልሄደ ይሄ ሌላው ችግር ነው። እንግዲህ ወይዘሮ ዝናሽ ቃል ገብታላታለች። ነገር ግን ቃል ብትገባለትም ይህን ሚስጥር እንድትይዝላት እንጂ ሌላ አይደለም። ብቻ ሚስጥሩም ቢሆን ምናልባት አቶ ተሰማም ደግሞ አቶ ለይኩንም ሊያውቅ ይችላል። በሆነ ነገር ይህን ነገር ካወቀ ወይዘሮ ዝናሽ ውለታዋን ታፈርሳለች። አቶ ለይኩን ዳግም የሷ ልጅ እንደሆነ ካወቀ ግን ይሞታል ደግሞ። ለምሳሌ አቶ ለይኩን ዳግም የወይዘሮ ዝናሽ ልጅ እንደሆነ ካወቀ እርግጠኛ ነኝ አሁን የያዘው በሽታ በጣም ኃይለኛ ስለሆነ በአንድ ጊዜ ጸጥ ነው የሚለው። ስለዚህ ለሱ ጤንነት ሲባል ምናልባትም ሊደብቁ ይችላሉ ወይም ላያወጡት ይችላሉ። ብቻ የሆነ ድራማው ከጀመሩ ጀምሮ የሆነ ምስቅልቅል ያለ ነገር የበዛበት የሆነ ዝሙትነት የበዛበት አንዱ ካንዱ አርግዞ አንዱ ካንዱ ወልዶ ምናምን ብቻ በጣም የሚደብርና የሚያስጠላ ነው። ከዚህ ድራማ ላይ ንጹህ ሰው የምታዩት ማንን ነው? አቶ ለይኩን፣ አቶ ተሰማ ንጹሆች ናቸው። ሌላው ዝም ብሎ ነው። ማርያምን ሌላው ዝም ብሎ ነው። ማነው ስሟ እንግዲህ ኑሐሚንም ብትሆን ያው በውለታ ታሰረችም አልታሰረችም ሳታገባ አርግዛለች። ወይዘሮ ዝናሽም ሌላ እንትን ብላ ወልዳለች። አምራንም ነው እንደዛ ብቻ የሆነ ምንም የማይጥም የሆነ አለ አይደል አይዱን ነው ምን አይነት ትምህርት እንደሚሰጥ ራሱ ግራ የሚያጋባ ነው። ቤተሰቦች የእውነት አላውቅም ምን ትምህርት ተማራችሁበት ብትሉኝ እኔ እንደዚህ ነው የምለው ነገር የለም። ለማንኛውም ወደ ቤተሰቦች እኔ እዚህ ላይ ያበቃለሁ። አመሰግናለሁ አብራችሁን ስለቆያችሁ።